መልካም ዛሬ እንግዲህ ከርዕሱ እንደምናየው ወሳኝ መረጃዎች ናቸው ዛሬ የምናያቸው። ለመጀመሪያ ያክል ግን ወደ እናንተንም እየታማችሁበት ስለሆነ የጅቡቲው መስመር ምንድነው ሊቆርጡኝ ነው ይላል በአንድ በኩል ደግሞ ያው ምርጫ አናስደርግም እንግዲህ ምርጫ ሊያደርግ ከገባ ያገኛታል ምናምን እያሉ እዚህም እዛም 3 ክላሽ ይዘው ነው የሚለው 3 ክላሽ ይዘው ሲንገላቱ የነበሩ ሰዎች አሉ ይላል። ፋኖም የእናንተም የኦጎግመ ማለቴ ነው እንደዛ ሲል ሰንብተዋል። አብይ አህመድ የምርጫው ጉዳይ እንዴት ተከታተላችሁት? እንዴት ነበረ? እና ጅቡቲ ልትቆርጡ ነው የሚባለውስ ምንድነው? የእውነት እንደዛ ታስቧል? በእርግጥ የኦላም ማል እናየዋለን። እሱ በእርግጥ ያደረጉት ነው። እናንተም ሊቆርጡ ነው የሚል ታሳቢ ስላደረገ ሰሞኑን እየሰማሁ ነበረ አንዳንድ ሚዲያዎቻቸው፣ እኔም አቅርቤዋለሁ እዚሁ ላይ ወደ ሚሌ አካባቢ ሰብስቧቸው የነበረ ወደ ሰመራ እያቀና እንደሆነ ታንኮችም ሰራዊትም ምናምን እያሉ ነውና እንዳትቆርጡ ነው ወይ እንደዛ እየተደረገ ያለው? የጅቡቲ መንገድ እንዳይቆረጥ ይሆን? የምርጫውስ ነገር እንዴት ነበረ የሚለው በዚህ እንጀምር እስኪ። በጣም ጥሩ። ይሄን እድል ስለሰጠኸኝ በጣም አመሰግናለሁ። ስርዓቱ ገና ሲመሰረት የተመሰረተው ውሸት ላይ ነው። እኛ አፍቂጡን አተን ህዝባችን በረሃብ በጥም በተለያዩ ነገሮች እየሞተ ችግር ላይ እንዳለ መልካም አስተዳደር ታቶ እስር ቤት ወጣቶች እየታገሩ ብዙ በደል ደርሶብን ተው ብለን በሚዲያ ላይ ተናገርን። ሰላም የመሰለ ነገር የለም፣ ወጥቶ መግባት ሰላም ነው ብለን ተናገርን። ያው እሱ በጣም ህዝብ ቢያልቅም አገር ቢቃጠልም ደንታ ስለሌለው ከሚገርምህ ኮሪደር ልማት ሆቴል ሰራሁላችሁ አፋር ክልል እያለ እኛ ከኮሪደር ልማት ከሆቴል ከሆስፒታል ነው ትልቅ የሚፈለገው ሆስፒታልን ቀርቶ እሳት አደጋ መኪና ታቶ ውሃ ሰመራና ሎጊያ ምርጫው ከተካሄደ 5 ቀን የለውም ሙሉ አካባቢ ነው ትናንትና የነደደው። እሳት የሚያጠፋው መኪና ታቶ ተገፍቶ ነው መሰለኝ መጨረሻ ያቆሙት። አንድ ከርካሳ የእሳት አደጋ መኪና ይዞ መጥተው በጣም ከፍተኛ በደል ነው ያለው። ምርጫውን ያላደናቀፍንበት መንገዱን እስካሁን ያልቆረጥንበት ምክንያት ጥይት ኮሽ ያላደረግንበት ምክንያት ህዝባችን በጣም እርሻ የለውም፣ የገቢ ምንጭም የለውም፣ መልካም አስተዳደርም የለውም። የተደራረበ ችግር ስላለ እዛም እዚህም ቦምብ መወርወር ለኛ ምንም ችግር አያመጣም ነበረ። ለራሳቸው ፈርተውን ትምህርት ቤት አቃጥለው እኛ እንዳቃጠልን ለማስመሰል እንትን ብለው ነበረ። በኋላ ለራሳቸው የላኩት ሰዎች እንደሆነ ተጋለጠ እና እኛ ተቀምጠን የወሰነው ውሳኔ ህዝባችን ችግር ላይ ነው ያለው። አሁን ችግር ላይ እኛ እንደገና ጦርነት ከከፈት ሳናስረዳው ይሄን ህዝብ ችግር ፈጣሪዎቹ እኛን አስመስሎ እኛ ለምንታገልለት ህዝብ እስከሚረዳ ድረስ ዋጋ እንዳያስከፍለን በመጀመሪያ ህዝባችን መረዳት አለበት በሚል ነው እንጂ እኛ ፈንጂ መትከል ቦምብ መወርወር በየቦታው ገብተን ድምጽ በሌለው መሳሪያ የፈለግነውን መቀንጠል እንችል ነበር። ለጥፋት አይደለም እኛ የተሰለፍነው ህዝባችንን ካለበት ችግር ለማውጣት ስለሆነ እስቲ አድርጎት ወር አይቀጥልምና ያድርገው ብለን ነው። አሁንም ደግሞ ትናንትና ፋኖ ባወጡት እንትን ወደ ሸዋ አካባቢ 3 ከተሞች እንደተቆጣጠሩ እንደገና የጅቡቲ አዲስ አበባ መንገድ ለመቆረጥ በዛም ኦላ ከዚህ በፊት 4 ቀን ቆርጦ ህዝቡ እየተቸገረ መሆኑን ሲያውቅ ነው የለቀቀው። አሁንም እነሱ እየተጠቁ እንደሆነ የኛም ኃይል ካሉት ኃይሎች ጋር ተባብሮ በአንድ ሰዓት ይሄን ስርዓት ለማስወገድ እርምጃ ለመውሰድ ነው እንጂ ያቃተን ምንም ነገር የለውም። አንድም ክላሽ ይኖረን 4ም ክላሽ ከደደቢት በ6 ክላሽ ተንስተው ነው እነሱ በሶቪየትም በምንም ሲታገዝ ሚሳኤል ሁሉ የታጠቀውን ያንን ሁሉ አስፈትተው ኢትዮጵያን እንደ ኢትዮጵያ ዓለም ላይ እነሱ መንግስት ከመሰረቱ ጀምሮ ያልተመሰረተ መንግስት መስርቶ የነበረው መለስ ዜናዊ አነጋገሩም ፖለቲካ አረማመዱም አስተላለፉም የጠራ ነበረ። ሰው ለሰው ግን
ምን አለ አንዱ ለአንዱ እውቅና መስጠት አልተለመደም ማቋሸሽ እንጂ እና ይሄው ነው ዛሬ ወይት እንዳደረሳቸው ያየህ ነው ስርዓቱ ውሸቱን ነው ምን አቅም አለው በየቦታው ይሄው ከ200 በላይ ግንባር ተፈጥሮ ነው በአማራ ክልል ሲዋጉ የነበሩት በኦላም የሚያደርገው ነው ይሄው ያየህ ነው እሱ ሌላ አሻጥር እየፈጠረ አንዴ በሃይማኖት ያልተረዱት የኛ ፖለቲከኞች አሁንም እንመጣበታለን በኋላ ይሄ እሱ ለራሱ ያወጣው አጀንዳ እድሜ ሊሰጠኝ ይችላል ሁሉም ሰው የተለያየ ሃይማኖት ይከተላሉ አብረው የኖሩ ከሺ 440 ምናምን አመት አብረው የኖሩ እስልምናን የተቀበለ ጥገኝነት የሰጠ ህዝብ ነው ዛሬ እንደ አዲስ ቤተክርስቲያን ማቃጠል መስጊድ ማቃጠል እንዳልሰሙ መሆን የተለያዩ አጀንዳ የሚፈጥረው እሱ ለራሱ እድሜ ማራዘማ ነው ግን ፖለቲከኞቹ እስካሁን ድረስ ያልተረዱ ሚዲያ ሰዎች ያልተረዱት ነገሮች አሉ እና ስርዓቱ ውሸታም ነው በቃ ሀገሪቱን አፍርሷታል ይሄው የኑሮ ውድነት ጣራ ነክቷል ነዳጅ የለም ምንም እውነት የሚናገረው ነገር የለም መልካም አስተዳደር የለም የሰው ልጅ በየሰዓቱ ይጠለፋል ይታሰራል ከዛ ገቢ ወደ 5 ቢሊዮን የሚሆን ገንዘብ አገኘን ብሎ ለራሱ በኢቲቪ ነው ያመጣው ዛሬ ሌላ ከአልፎ ፓኪስታን እና ባንግላዴሽ ገብተው ሰው የሚያግቱበት ሀገር ነው የሆነችው እና እሱ መንግስት ከሆነ የሚታገተውን ይሄ ድሃ ለምን አያድንም እንደገና ቤተሰቦቻቸውን ለማውጣት የሚሄዱትን እነሱ ደግሞ እንደ ወንጀለኛ አድርገው የሚያስርበት አገር ነው ስለዚህ ይሄ ያበቃለት ስርዓት ነው አሁን አንዳንድ ነገሮች ያየው ነው አሁንም እንዲገባ ያደረገኝ እሱን እድሜ ለማራዘም በማወቅም ሆነ ባለማወቅ እኛም መስለው ደግሞ እሱ የቀጠራቸው ይሆኑ ሌላ ምንም ማውቀው ነገር የለኝም ተገቢ ያልሆነ ነገሮችን ያየው ስለሆነ ቢሰሙም ባይሰሙም የመስማት ልምድ እንኳን የላቸው እነሱ አሁን የሚያደርጉት ትግል ሳይሆን አሁን በድሮን እየመታን ነው ሰዓት 2 ሰዓት እድል እየሰጠን በታንክ በመናምን ለደቂቅ እንኳን ሰው ወጥቶ የማይገባበት ሁኔታ ላይ እንዳይጥለን መጠንቀቅ ያለባቸው ጉዳይ አለ ይሄን ደግሞ እንመጣበታለን ወደ ትግራይ ያገር ሽማግሌዎችም ልኳል እሱንም እንመጣበታለን እሱን እንመለስበታለን እኔ አሁን ወደ ከኦላ የኦላ ማንስተ ነበርና እሱን እስኪ እንየው ቆይ ፊክስ እናረጋታለን እኔ አሁን ማያያዝ የፈለኩት ኦላዎቹ ካሁን ቀደም ቆርጠውት ነበረ አሁንም እሱን ለመቁረጥ እዛው አካባቢ ተቃርበዋል ነው ያልከኝ የኦሮሞ ነጻነት አርሚ ማለት ነው የናንተም ያንን ለማድረግ አስቧል የሚል ነው አፋር ላይ 2 እዝ አስቀምጧል አንዱ ወደ ትግራይ ነው አንዱ ወደዛ ኤርትራና አፋር አንድ ላይ ሆነው እንደዚህ ይመጣሉ ነው እና በዋነኛነት ሁለቱም እዞች እዛ የተቀመጡበት ሌሎች ተጨማሪዎች ደግሞ ሚሊ የነበሩት ምናምን የነበሩት እያለ ወደ ሰመራ ያስጠጋ ያለበት ምክንያት እውነት እናንተ ልትቆርጡት ነው ወይ መንገዱ አፋሮቹ ቆርጡታል የባቡሩ መንገድ ደግሞ ኦላ ይቆርጠዋል ነው አሁን ስጋቱ ያለውና ይሄ እውነት ነው ወይ ነው ሁለቱንም የናንተና የነሱ ከመንገዱን ከመቁረጥ አኳያ ታይልኛለህ መንገዱ ቢቆረጥ ምንድነው የሚገኘው ምን ያክል ነው የሚጎዳው የኢትዮጵያ መንግስት የሚለውም በደንብ ለህዝብ ታስረዳልኛለህ ማለት በዚህ እንትን እንበለው እንየው በጣም ጥሩ ጥያቄ ነው እኛ ቀንከሌት ለኢትዮጵያን ህዝብ ለመጉዳት ሳይሆን ወይ ደግሞ ያለውን ችግር ለማባባስ ሳይሆን ይሄ ስርዓት እድሜው እንዲያጥር የግድ ጉሮሮው መያዝ አለበት ጉሮሮው ደግሞ በእኛ ውስጥ ነው የሚያልፈው እኛ የተለያዩ ዝግጅቶች ያደረግን ነበር እንዳልኩ ህዝባችን የተማረ ህዝብ አይደለም በጎሳና በተለያዩ ገንዘብ እየረጩ የሀገር የሃይማኖት መሪዎች የጎሳ መሪዎች እያሉ ፖለቲካ ውስጥ በማያገባቸው ጣልቃ እያስገቡ ህዝቡን
ለማናቆትና እኛ እርስ በርሳችን እንድንዋጋ ብዙ ስራ ሲሰራ ነበረ። ያንን ስራ እሱ የሰራውን ስራ በሙሉ ለማስተካከል ህዝቡ ደግሞ ይሄ ትግል የሱ ትግል እንደሆነ እኛ ለስልጣን የምንታገል እንዳልሆን መፍትሄ የሌለው ነገር ያለ ጠበንጃ መፍትሄ እንደሌለው መጨረሻ ላይ ሲደርሱ የወሰዱት አቋም እንደሆነ የኛ ታጋዮች ህዝቡ እንዲረዳልን ብለን ነው። ግን እሱ በጣም ይንቀናል። የሚንቀን ደግሞ የኛ ኃይል አንሶ ምናምን ሳይሆን አፋርን በአፋር አባለዋለሁ በዚህ ደግሞ ቀይ ባህር አፋሮች ምናምን እያለ 20 ቦታ ከፋፍሎ ለራሱ ያለውን ኃይል በነሱ መክቶ መጨረሻ የሚፈልገውን አጀንዳ ሊያካሂድ ትናንትናም ስብሰባ ነበረው። ብዙ ስራ እየሰራ ነው። እሱ በሚሰራው ልክ ሳይሆን ከዛ በላይም የምንጠፋችሁ እኛ እየሰራን ነው። ህዝቡን እያነቃቃን ኦሮሞና አፋርን በዚህ ለማዋጋት ትግራይና አፋርን ለማዋጋት በዚህ አማራና አፋርን ለማዋጋት የኢሳን ሰራዊት እንዲንቀሳቀሱ በዛ አድርጎ ደግሞ ለራሱ በሪሞት ኮንትሮል የሚያንቀሳቅሳቸውን አሁን እያንቀሳቀሰ ነው። ይሄን ሁሉ ነገር እንዴት አድርገን ነው የምናልፈው? በምን አይነት አስተላለፍ ወይት ነው የሚቀድመው? ጥቃት ስናደርስስ ፈጣን የሆነ እኛና ጽምዶ በአንድ ላይ የሚያስፈልገውን ኃይልና እርምጃ ወስደን ላይ ሲቀጠቅጡት እኛ እዚህ ጎሮሮውን መያዝ አለብን። ይሄ መች ሰዓት መሆን አለበት? 0 ሰዓት የፖለቲከኞች እና የጦር መሪዎች ለነሱ የሚተው ስራ ነው። ግን ስራ ላይ ነው ያሉት ቀን ከማታ። ከሚገርም በተወሰነ ወሮች አመት ሳይሞላ ስንትና ስንት ክፍለ ሰራዊት ማደራጀትና ማስታጠቅና ያንን ህዝብ ምን ያህል እንደተመረረና ዛሬ ህዝቡ ወይ ደረጃ ላይ እንደደረሰ ለራስ ማየት ይችላል። በየጊዜው ቪዲዮ ይልካሉ። ከተለያዩ የፖለቲካ ድርጅቶች ጋራ ደግሞ ድሮ ያልነበረውን ቁጭ ብለው ይወያያሉ። ብዙ ስራ እየተሰራ ነው። እኛ ቀጥታ እኛን ነው የሚመለከተው ይሄ ጉዳይ። ግን የኢትዮጵያ ህዝብ ለሱ ጉዳት ችግር ላይ ችግር የምንጨምር እንዳይመስለው። ይሄ ስርዓት አይሄድም። ለቆ የሀገር ሽማግሌዎች የሃይማኖት መሪዎች ይሄን ስልጣን አስረክቦ ያሉት የፖለቲካ ድርጅቶች ቁጭ ብለው ያለውን ችግር በጎረቤት ሀገሮች ፈተው በተስማሙበት አጀንዳ ግልጽ አድርገው ገብተው አገር የሚመራውን ህዝብ በራሱ መርጦ የህዝቡን እድል የራሱን እድል በራሱ እንዲወስን የሚያደርግ ስርዓት አይደለም። እኔ ያልኩን ትሰማለህ ወይ ይገለሃለሁ፣ እኔ የምፈልጋት ትልቅ አገር አለው እንዲባል ካርታዋን ብቻ ነው የሚል ስርዓት ህዝቡን ሳይሆን መሬቱን ለኢማራት ነው ለሌሎች ኢንቨስተሮች እየሸጠ ራሱ የፈለገውን በሪሞት ኮንትሮል የሚያንቀሳቅሳት ሀገር ለመመስረት ስለሆነ እሱም የ9 ወር ልጅ ነው፣ እኛም የ9 ወር ልጆች ነን። እኛም ሀገራችን ነው፣ እሱም አገሩ ከሆነ ለሁሉም ኢትዮጵያዊ 130 ሚሊዮን ህዝብ ይመለከተዋል ጉዳዩ። አሁን ለብቻ የሚመለከታቸውና የማይመለከታቸው አድርጎ ለይቶ ይሄው በጣም በጣም የሚገርም ሰው እየሞተ ምንም ያልሆነበት ሩዋንዳ ውስጥ እንኳን ታየ። ይሄ ድምጽ በሌለው መሳሪያ ከሩዋንዳ በላይ ነው የሞቱት። በትግራይ ራሱ ሚሊዮን ከምናምን ነው የሞተው። ሌላም አካባቢ ይሄ ሁሉ የሱ ተንኮለኛ አካሄድ ነው። ስለዚህ ይሄን ደግሞ ዛሬ ቶሎ ብለን ማስወገድና ይሄ ነገር እንዳይደገም ደግሞ የመጀመሪያ የሚባሉትን እርምጃ ክትባት የኛ ፖለቲከኞች ያሉት ኃይሎች መነጋገር አለባቸው። ከትንሿ ጀምሮ እስከ ትልቅ ተነጋግረው አገር መያዝ አይደለም። አገር ከያዝክ በኋላስ እንደገና የሚያናቆር አጀንዳዎች ተፈጥሮ ሌላ ጉዳይ ውስጥ እንዳንገባ አንዳንድ ነገሮችን በማወቅም ሆነ ባለማወቅ ሆነ ፍላጎታቸው ነው ወይስ ወሬ ለማሳመር ነው የሚናገሩትን ነገር እነሱ ነው የሚያውቁት። ግን ያው የሱን አንደበት የሚመስል አንዳንድ ሁሉም ባይሆኑ እየሰማን ስለሆነ ይሄ ነገር ገና ሳይበስል በጥሬው ይባላል። ካሁኑ መፍትሄ መፈለግ አለባቸው ነው የምለው። እና እኛ እርምጃችን በአጭር ጊዜ ውስጥ ያሉ የኛ ሹፌሮችም ያው እድላችሁ ነው። በየበረሃው ላይ ትንከራተታላችሁ፣ እየሞታችሁ እንደሆነ እናውቃለን። የእናንተ ሞት ያሳዝነናል። ግን ነገሩ ሲጀመር ጥንቃቄ ወስዳችሁ ቤታችሁ ቁጭ በሉ። ምንም የሚደረግ ነገር የለውም።
ጦርነት ስለሆነ ማን ነው አድራጊው ማን ነው እንትን እሱ ለራሱ እያደረገ እነሱ ነው የገደሉት ሊልም ይችላል እየረሸነ ምንም እንትን የሚለው አይደለም። ስለዚህ አሁን በላይ ያሉት ትምህርት ቤቱም እንዳሉት አሁን ራሳቸው እያቃጠሉ አቃጠሉ እንዳሏችሁ እንደዛ አይነት ነገር ማለት እንደሚችሉ አውቃለሁ።